ለኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ይወጣን ሳይሆን ለእስልምና ሃይማኖትም ጠበቃ ልንሆንና ልንሟገት መስዋዕት ልንከፍል የምንችል አባት ነን። ልጆቻችን ዛሬ በተኩላ እየተመሰጡ እየተበሉ አማራ ይጥፋ ተብሎ የታወጀብን ማህበረሰብ ልጆች ነን። መላ ሰውነታችን በትምህርተ መስቀል እንላበስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ ታስቦ በአንደበት ተነግሮ ስለማያልቅ ቸርነቱ ከባህሪ አባቱ ከአብ ከባህሪ በቱ ከመንፈስ ቅዱስ አእላፍ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ሊቃውንተ ቤተክርስቲያን ከማያልቅላቸው የምስጋና ጎርፍ እንዲሁም ከንጽሕተ ንጹሐን ከቅድስት ድንግል ማርያም ስሙ ለዘላለም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተመሰገነ ይሁን። ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ርሳት ኃጢአት ሁሉ የሌላችሁ ሕፃናት በእግዚአብሔር ሰላም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አንትሙሰ መቅድመ ኩሉ ህሱ መንግስቶ ወጽድቆ። መጀመሪያስ ጽድቅን ፈልጉ፣ መጀመሪያስ እምነታችሁን ጠብቁ፣ መጀመሪያስ ሀገራችን ቅድስት ኢትዮጵያን ጠብቁ፣ መጀመሪያስ ቤተ ክርስቲያናችን ጠብቁ፣ መጀመሪያስ እቀቡ አባጌ፣ በጎችን ጠብቁ፣ በጎችን ጠብቁ። በጎቻችን ልጆቻችን ዛሬ በተኩላ እየተመሰጡ እየተበሉ አፈር ሳይለብሱ ቤተ ክርስቲያኗ ከማንነቷ ወጥታ ባለችበት ሰዓት አባቶችን፣ ወንድሞችን፣ ልጆች፣ እህቶች፣ እናቶች እየታረዱ ባሉበት ሰዓት ላይ ቤተ ክርስቲያኗ የሚደርስላት ጠፍቶ ቤተ ክርስቲያኗ ከማንነቷ ወጥታ ህዝባችን እየተበላ ስጋው በሚጥምጣ እየተበላ አማራ ይጥፋ ተብሎ የታወጀብን ማህበረሰብ ልጆች ነን። ስለዚህ አንትሙሰ መቅድመ ኩሉ ህሱ መንግስቶ ወጽድቆ፣ መጀመሪያ ጽድቅን ፈልጉ። አገር ሳይጠብቁ ጽድቅ አለ፣ እምነት ሳይጠብቁ ጽድቅ አለ፣ ታሪክ ሳይጠብቁ ጽድቅ አለ። የኢትዮጵያ ህዝብ፣ የአማራ ህዝብ፣ መላው ኢትዮጵያ በውስጥም በውጭም ያላችሁ አሁን ላይ ቤተክርስቲያናችን አሁን ላይ ህዝባችን ምን ላይ ነው ያለ? በግፍ በመከራ መኖር አትችልም ተብሎ ያለ ህብረተሰብ ነው። እኛም እንኳን እንደ ቤተክርስቲያን አባት ለኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ይወጣን ሳይሆን ለእስልምና ሃይማኖትም ጠበቃ ልንሆንና ልንሟገት መስዋዕት ልንከፍል የምንችል አባት ነን። እንደ ሃይማኖት አባት እኔም የምታዩት ነው። ከጀግኖች አርበኞች ወንድሞቻችን ሁሉ ጋር መስዋዕት እየከፈልን ነው። ይብቃን። እንግዲህ በኋላ አልቅሰንም አየነው፣ ተሳደንም አየነው እና ለምንድን ነው ሊቃውንትስ አውግዙ፣ አስተምሩ? ለምንድን ነው? እስከ መቼ ነው? እስከ መቼ ነው ይህን ሰይጣን ሰው ማስወገድ የምንችለው? በልቅሶ አይደለም፣ በሰልፍ አይደለም፣ በሰይፍ ነው። በሰይፍ ነው። ካሁን በኋላ ሰልፍ ሳይሆን ሰይፍ ይዘን መነሳት አለብን ነው። ይሄ ለሊቃውንቱ ነው። መለያ አማራ ህዝብ፣ እኛ ጥላታችን ህገ መንግስቱ ነው፣ ሌላ ጥላት አይደለም። ካሁን በኋላም አብይ አህመድ ሳይሆን ዳግማዊ ግራኝ አህመድ ተብሎ መጠራት እንዳለበት ነው በቤተ ክርስቲያኗ ስም የምነግራችሁ። ዳግማዊ ግራኝ አህመድ። የሱን ታሪክ ደግሞ ከአባቶች ጠይቁ። አሁንም ይሄ ልጅ ተተክቶ ሀገራችን እናታችን ቅድስት ኢትዮጵያን ከማንነቷ አውጥቶ ከማንነቷ ለይቶ ከእምነቷ ለይቶ ህዝቦቿን እያፈናቀለ ህዝቦቿን እያሰደደ ልጆቿን በደም ጎርፍ እያፈሰሰ ተፈናቃይ አድርጓል። አያሳዝንም? አባቶች
ያሳዝናን እኮ። እንዴት ብለን እንናገር? እኛ እኮ የነ አቡነ ጴጥሮስ ልጆች ነን። የነ በላይ ዘለቀ ልጆች ነን። የነ መይሰው ካሳ፣ የነ አጼ ምኒልክ፣ የነ ንጉስ ሚካኤል፣ የነ ጽጌ ጣይቱ ልጆች ነን። ለምንድን ነው እነሱ መቃብር ቆፍረው ሊወጡ ነው? ሊዋጉልን ነው? ተነስ፣ ውጣ፣ ውጣ፣ ተነስ፣ ተዋጋ። ቤተ ክርስቲያን ከመቃጠል መስጊድ ከመቃጠል ውጭ። እኔ የምኖረው በመተከል ዞን ነው። 2013 ያው እግዚአብሔር ምስክሬ ነው። የሰው ስጋ በሚጥሚጣ በአካል ሲበላ ይቻለሁ። ከዚያ ወዲህ ነው እንግዲህ ቤተ ክርስቲያን ትቼ ወጣሁት። ለዚህም ቅዱስ መስዋዕት እየከፈልን ያለ ነው። እባካችሁን አሁን እኛ ስልጣን አይደለም የምንፈልገው፣ ገንዘብ አይደለም የምንፈልገው። ማንም ኢትዮጵያዊ በማንም በእምነቱ ኢትዮጵያዊነቱ ተከብሮ አማራነቱ ተከብሮ ሰርቶ እንዲበላ ነው። ሰብአዊ መብት እንዲያገኝ ነው። ሰሞኑን እያያችሁ ነው የሚደረጉን ግፍ። ከመኝታ ሳይቀር እንኳን መኝታ የተኙትን ሰዎች እያስነሳ በአልጋ ላይ ተኝተው ያሉ ሳይቀር ተነሱ ኑን የምረጡኝ እያለ እያስገደደ ሲያስመርጥ የነበረ። ምርጫችን እኛ አፈሙዝ ነው፣ ካርድ አይደለም ምርጫችን። ምርጫችን ሰላማዊ አግኝቶ ሰብአዊ መብቱ ተከብሮ የአማራ ሕዝብ እንዲኖር ብቻ ነው፣ ሌላ አይደለም። አማራ ሆነ በአማራነት የምታላግጥ በአማራነት የምትቀልድ ነገ ሰይፉ ካንተ ይመዘዛል። ጠብቅ። ሃይማኖት አባት ነኝ ብለህ ሆድህን አርዝተህ ያለ ጳጳስ ነኝ እያልክ የምታላግጥ ካለ ነገ ሰይፉ ካንተ ይመዘዛል። ቤተክርስቲያን እየተቃጠለ ንጹሃን እየታረዱ ታዲያ ለምንድን ነው እቀዋ በጎችን ጠብቆ? ቀድመኛ ልንሞት ይገባል። እኔም አንድ ደካማ ቤተክርስቲያን ይዤ ማገልገል ጠፍቶኝ አይደለም። ከጀግኖች ወንድሞቼ ጋር መስዋዕት ልክፈል ብዬ ወጣሁት። አሁንም መስዋዕት ለዚህ ቅዱስ ሕዝብ እከፍልለታለሁ። ወገኔ ሆይ እስከ መቼ ነው? ሞቱ ይብቃን፣ ስደቱ ይብቃን፣ መፈናቀሉ ይብቃን። እንግዲህ ይበቃናል። ስለዚህ ሰሞኑንሳ አታዩም እንዴ በአርሲ ላይ የተደረገውን ግፍ አሰሙም? አታዩም? አይናቸው አይም? አዚም የተጣለበት ትውልድ አትነቃም? አንተ የአማራ ባንዳ አትመለስም? አገርክን እምነትክን ሽጠህ ገንዘብን ሊያደርግልህ ነው። ገንዘብ ይቀራን፣ ታሪክ ግን አይሞትም። ታሪክ ነው የሚሻለህ። ትጠፋለህ፣ ቀድመ ነው የምትጠፋ። ይህ ሰውዬ ከባዕዳን ተልኮ መጥቶ አገሪቱን ሊያጠፋ የመጣ ግለሰብ ነው። ዳግማዊ ግራኝ አህመድ። ቅድም እያቸዋለሁ። አብይ አህመድ ሳይሆን ዳግማዊ ግራኝ አህመድ ነው። ለሱ መንበሩ እንዲጸና የአማራ ጀግና መስዋዕት ከፍሏል እኮ። አታውቅም? የኢትዮጵያ ሕዝብ የአማራ ሕዝብ መስዋዕት ያልከፈለ በክራንች መሄድ ሳይቀበር የቀረ ስንት ወንድሞቻችን ነው የቀሩ። መስዋዕቱ ተከፍሎለታል። መስዋዕት ተከፍሎለታል። እኛንም አባቶችም በሰላም ሰዓት ቀዳሽ በክፉ ቀን ተኳሽ እያለ አዋግቶናል። ቤተ ክርስቲያንም ተዋግታለች። አሁን ላይ አባቶች እንዴት ነው? ለምንድን ነው ዝም ያልነው? ለምንም አንነሳ? ለምንም አንዋጋላት? ቤተ ክርስቲያን እየወደመ መስጊድ እየወደመ። ስለዚህ እባክህ የአማራ ሕዝብ ንቃ ሆይ አንተ ባንዳ ተመለስ። ታሪክ በማይጠፋ በማይዘከር ሕይወት ነገ ይጻፋል። እስከ ትውልድ ድረስ ይጻፍልሃል ታሪክህ። ስለዚህ እምነትህን አገርህን ጠብቅ። አሁን እስከ መጨረሻ ድረስ እኛ መስዋዕት እንከፍላለን። አማራ ያቸንፋል። ምንም አይነት ጥርጥር የለውም። እንዳትጠራጠር። የኢትዮጵያ ሕዝብ ግን አንተ ታሪክ አልባ ሆነ ትቀራለህ። ታሪክ አልባ ከምትቀረው አሁን ላይ መተህ መዋጋትና ለእምነት ለሀገር መዋጋት ስለሚሻል ነው። ያ ነው የሚሻለው፣ ሌላ ነገር አይደለም። የክርስቶስ ባላንጣ የማይቃወም ራሱ የክርስቶስ ባላንጣ ነው ይላል መጽሐፈ መቃብያን። የክርስቶስ ባላንጣ የማይቃወም ራሱ የክርስቶስ ባላንጣ ነው። ማዊ ግራኝ አህመድ የክርስቶስ ባላንጣ ነው። የእስልምና ባላንጣ ነው። የሃይማኖት ባላንጣ ነው።
የእናታችን ቅድስት ኢትዮጵያ ሀገራችን ባላንጣ ነው። የአማራ ሕዝብ ባላንጣ ነው። አጠቃላይ አገሯን ምድረ በዳ ለማድረግ የተሰለፈ ግለሰብ ነው ዳግማዊ ግራኝ አህመድ ማለት። ወገኔ ሆይ እባክህን በኢትዮጵያ አምላክ ሁሉም ተነስተህ ለእናት ሀገርህ መስዋዕት